በጉጉት ሲጠበቅ የነበረው የአብርሃምና የሩታ የሰርግ ፕሮግራም እንግዲህ ተሞሽረዋን እጅጉን በጣም ደስ ብሎኛል። በመጀመሪያ ደረጃ የአብርሃምና የሳራ ጋብቻ ያድርግላችሁ፣ ውለዱ፣ ክበዱ፣ መጨረሻችሁ እምር ድምቅ ይበልላችሁ። እንግዲህ በዱባይ ፍክት ሽብርቅ ድምቅ ብለዋል። እጅጉን በጣም ነው የሚያምሩት። ከስንት ስቃይ ከስንት ውጣ ውረድ ከስንት ፈተና አልፈው ለዚህ ቁም ነገር መድረስ በጣም ትልቅ ነገር ነውና አሁንም መጨረሻችሁን ያሳምርላችሁ፣ መልካም ጋብቻ ይሁንላችሁ፣ ውለዱ ክበዱ በሏቸው። እስኪ የእውነት መልካም ምኞታችሁን ግለጹላቸው። በጣም ለብዙ ወጣቶች አስተማሪ የሆኑ ጥንዶች ናቸው። ለፍቅር መስዋዕት መክፈል ባለባቸው ልክ አብርሃምም ሩታም ያን ሁሉ ነገር አድርገው እዚህ ደረጃ ደርሰዋል እና በጣም ደስ ይላልና የሰው ልጅ ደግሞ ለቁም ነገር ሲደርስ ለእንደዚህ አይነት ነገር ሲደርስ እጅጉን ያስደስታል አይደለ? እንግዲህ በጣም ብዙ ሰው የምትናደዱም ሰዎች እኮ ልትኖሩ ትችሉ ይሆናል፣ የምትቀኑ ልትኖሩ ትችላላችሁ። እንግዲህ ከላይ ነው ስጦታው እና የአብርሃምና የሳራ ጋብቻ ያድርግላችሁ በሏቸው። የእውነት መልካም ምኞታችሁን ግለጹላቸው። የሰው ደስታ የሚያስደስታችሁ ሰው እንደዚህ ለቁም ነገር ሲደርስ የሚያስደስታችሁ አብርሃምንና ሩታን የምትወዱ የእውነት እጅጉን የሚያስደንቁ ጥንዶች ናቸው። በጣም ብዙ ፈተና፣ በጣም ብዙ ስቃይ፣ በጣም ብዙ ነገር ሆነው ግን እግዚአብሔር ያገናኘውን ሰው መለየት አይችልም። ከነሱ መማር ይቻላል። ለፍቅር ምን ያህል መስዋዕትነት መከፈል እንዳለበት ከነሱ መማር ይቻላል አይደለ? በጣም ብዙዎቻችሁ ተምራችሁበታልም። በጣም ብዙዎችም አድናቂ ናችሁ። በጣም ብዙዎችም የነሱን ጥንካሬ ታደንቃላችሁና እኔም ከነዛ ሰዎች መካከል ነኝና ሁልጊዜ ያስገርሙኛል ትግስታቸው፣ እንዴት ነገሮችን እንዴት እንደሚያልፏቸው፣ አንዳቸው ለአንዳቸው ምን ያህል መስዋዕት ከፍለው እንደሚያልፉ ብዙ ነገር አለና አንዳንድ ጊዜ በሁለት ጥንዶች መካከል በሚዋደዱ ሰዎች መካከል ብዙ ፈተና አለ። በጣም ብዙ ማለት ነው። ያላሰባችሁት ይሆናል ብላችሁ ያላሰባችሁት ነገር ሁሉ ነው የሚገጥማችሁና ግን በማስተዋል በመከባበር በትዕግስት በመነጋገር ከታለፈ እንደዚህ ለቁም ነገርም መድረስ ይቻላል። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ይሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ብያለሁኝ። እንግዲህ ዛሬ የአብርሃምና የሩታ ለማለት ነው፣ ይቅርታ። መልካም ጋብቻ ይሁንላችሁ፣ የአብርሃም የሳራ ያድርግላችሁ በሏቸው። መልካም ምኞታችሁን ግለጹላቸው ለአብርሃምና ለሩታ ማለት ነው። እውነት ለመናገር ስማቸው ራሱ እንዴት እንደሚያምር እንዴት ደስ እንደሚል ማለት ነውና መልካም ምኞታችሁን ግለጹላቸው እላለሁ። ውድ ቤተሰቦቼ እውነት በጣም ደስ ብሎኛል። የሰው ልጅ ቁም ነገር ላይ ሲደርስ እንዴት ደስ እንደሚል እኮ ማለት ነውና እጅጉን በጣም ደስ ብሎኛል። ያው ምችል ቢሆን ሰርጉ ጋር ብሄር ትላላችሁ፣ ምችል ቢሆን ማለት ነውና እኔ ለመናገር በጣም ደስ ብሎኛል። እግዚአብሔር መጨረሻችሁን ያሳምርላችሁ፣ ወልዳችሁ ለመሳም ያብቃችሁ ማለት እፈልጋለሁኝ። እንግዲህ በዱባይ ፋፋሽ ድምቅ ፍክት እያሉ ነው። በጣም አምሮባቸዋል። የፎቶ ፕሮግራማቸው እጅጉን በጣም ነው የሚያምረው ምናምን ወይኔ ትላላችሁና እንግዲህ ስጦታው ከላይ ስለሆነ እግዚአብሔር የተባረከ ትዳር እንዲሆንላችሁ የተቀደሰ ትዳር ይሁንላችሁ። ያው መልካም ምኞት ነው አሁን ላይ የሚገለጸው፣ ሌላ ምንም ማለት ስለማይቻል ማለት ነውና እውነት በጣም ደስ ብሎኛል። እንዴት እንዳማሩ እንዴት ፍክት እንዳሉ ደስ የሚል ነው። እንግዲህ ውድ ቤተሰቦቼ ሰብስክራይብ ያደረጋችሁ እንግዲህ ማታ ላይ እንገናኝ። መልካም ጊዜ ይሁንላችሁ።